juicy secrets from behind the counter. You would take the brown meat and turn it red? Yeah. ከብቶችን አምጥተን ስጋ ብሉ ብንላቸው አይበሉ የሰው ልጅ ብቻ ነው ከራሱ ዲኤንኤ ጋር የማይገናኝ ምግብ የሚበላው Worse news. Recent studies show the number of some superbugs on chicken is on the rise. መስማት ራሱ ይዘገንናል ለስጋ ተመጋቢ በጣም የሚያሳዝነው ደግሞ እንደዚህ አይነቱ ስጋ በጣም አደገኛ ነው ግን ጀነራሊ ስጋ መጥፎ ስለሆነ አይደለም እኛ የምናውቀው ዳቦ ማለት ነው እና ጋግረን ውጪ ካረግነው እኮ መሻገት ነበረበት መበላሸት ነበረበት ካልተበላሸ ረጅም ጊዜ ከቆየ we need to question ከጤና አንፃር ለምሳሌ ሞዲፋይ የተደረጉትን ስንገዛ ምንድነው የምናጣው ጄኔቲክሊ ሞዲፋይ የተደረገ ማለት ምንድነው መጠንቀቅ ያለብን ምንድነው ጉዳቱ በቃ ይሄንን ማወቅ በጣም መሰረታዊ ነው ብዬ ነው ማስበው Question what you buy and buy into when it comes to filling the cart. This was living inside of me. ሰላም እንደምናላችሁ ኪዲ ነኝ ከካናዳ ዛሬም በሌላ ዝግጅት ተመልሰናል እናንተስ እንደምን አላችሁ ይህንን ፕሮግራም በአጋጣሚ ለመጀመሪያ ጊዜ የምትመለከቱ እንኳን ደህና መጣችሁ ሰብስክራይብ በማድረግ ቤተሰብ ብትሆኑ አትጎዱበትም ፋሚ የኪዲ ቤተሰቦች እንደ ሁልጊዜው በምስጋና ልጀምር ፈልጋለሁ ሁሌም በላይክ ነው የምትጀምሩት አንዳንዶቻችሁ እናንተን እጅግ በጣም አድርጌ ላመሰግናችሁ ፈልጋለሁ ሌሎቻችሁም እንደዚሁ በማድረግ እንድታግዙን በማለት በትህትና ማስቸገር ፈልጋለሁ ዛሬ ለሁላችንም በጣም ትልቅ ጥያቄ የሚሆንብን አሳሳቢና ደግሞ ስለመኖራችንም እንደው ከዚህ በላይ በጣም በቃ መሰረታዊ ነገር የሆነ ጉዳይ ነው ይዘንላችሁ የመጣነው ለዛም እስከመጨረሻ አብራችሁ እንድትቆዩ ጋበዝኳችሁ አዜብዬ እንኳን ደህና መጣሽ በድጋሚ ስለተገናኘን ደስ ብሎኛል ትንሽ ቆየት ቢልም ለቤታችን አዲስ አይደለሽም በጣም ደስ ብሎኛል በድጋሚ ስለጋበዝሽኝ የኪዲ ፋሚሊዎች እንግዲህ የተወሰናችሁ ታቁኛላችሁ ያስባለሁ በዩቲዩብ ቻናልሽ እንዲሁም በተለያየ ሶሻል ሚዲያ ላይ ማህበረሰብሽን በተማርሽበት በዚሁ በጤናችን ዙሪያ ለምታደርጊው ጥረት ለማገልገል አዌርነስ ለመፍጠር በትልቅ ምስጋና ልጀምር ወዳለሁኝ ተመልካቾቻችን የአዜብን ዩቲዩብ እንዲሁም ቲክቶክ ሌሎችንም ኮንታክት ከታችን ተውላችኋለን እሷን ማግኘት የምትፈልጉ ዛሬ የምናነሳቸው እጅግ በጣም ለኛም ለልጆቻችን ለሁላችንም በጣም ወሳኝ ነገር ስለሆነ እንደው በትዕግስት እንድታዳምጡ ለማለት እወዳለሁኝ መልካም እንግዲህ አዜብዬ ከዚህ በፊትም ብትቀርቢ ምናልባት እስቲ ራስሽን በማስተዋወቅ እንጀምርና ቀጥታ ወደ ጉዳያችን እንገባለን አዜብ እባላለሁ የኒውትሪሽን ባለሙያ ነኝ ባለትዳርና የሁለት ልጆች እናት ነኝ ያጠናሁት ኒውትሪሽን ላይ ነው በኒውትሪሽን ኮሚኒቲውን በከፍተኛ ሁኔታ እየረዳሁ ነው ያለሁትኝ ዩቲዩብ ላይ አዜቢና ሾው ብላችሁ ሰርች ብታደርጉ ስለኔ ሞር ማወቅ ይቻላል ሰዎችን አሰለጥናለሁ በኒውትሪሽን አመጋገባቸው እንዴት ማድረግ እንዳለባቸው ኩክ በማድረግ በማሳየት የተለያዩ ትሬኒንጎችን በመስጠት ኮሚኒቲውን እያገለገልኩ እገኛለሁ ተመልካቾቻችን እኛ በተለይ ደግሞ በኖርዝ አሜሪካ ካናዳና አሜሪካ የምንኖር ሰዎች በጣም በሚገርም ሁኔታ አንድ ነገር ብነግራችሁ ለመጀመሪያ ጊዜ ሰምታችሁት ይሄንን ልትደነግጡ ትችላላችሁ በትንሹ እኔ እንኳን ባለሙያ ሳልሆን እንደ አዜብ የኒውትሪሽን ባለሙያ ሳልሆን የማውቀው ነገር አለ ምናልባት አንዳንዶቻችሁ ለመጀመሪያ ልትሰሙት የምትችሉ ከ10 ባልተናነሰ ምግብ አውሮፓ ላይ ባን የተደረጉ የካናዳ የአሜሪካ ምግብ የማይገቡ ምግቦች አሉ ብላችሁስ ታዲያ አውሮፓውያኖች ይሄ ለኛና ለልጆቻችን አደገኛ ነው ብለው የተዉትን ምግብ እኛ እዚህ በምርጫ መመገባችን ሳናቅ ትንሽ አያሳስብም ትላላችሁ ለዛም ነው ባለሙያ የሚያስፈልገን ምግባችንን ሄደን በገዛ ገንዘባችን ስንገዛ አንዳንድ ሰዎች ዛሬ ላይ በሽታን ሊያውም ካንሰርን ከባድ ብዙ የምንወዳቸውን ያሳጣንን ህመም በገንዘባችን እየገዛን ነው የሚሉ ሰዎች አሉ እኔ እውነት ለመናገር ማጋነን አይመስለኝም ለዛም ነው ጥንቃቄ ያስፈልጋል ምን እንደምንገዛ ግሮሰሪ ስንሄድ የቱን አንስተን የቱን እንተወው የሚል እጅግ ብዙ ጥያቄዎች አሉ ደስ ያለንን ላይናችን እንዲሁ ዝም ብለን በልምድ
እናነሳለን። ያ ግን ዋጋ እያስከፈለን ይመስላል። ቶፒኩ መቼም ሰው ለሆነ ሁሉ መሰረታዊ የሆነ ኢንፎርሜሽን ነው የዛሬው እና ይሄ ለከሌ ይሄ ያስፈልገዋል ለከሌ ቢሰማው አይጠቅመውም ኦር ደግሞ ምንለው አይደለም። የሰው ልጅ የሆነ ሁሉ ይሄንን ነገር ማወቅ አለበት ብዬ አስባለሁ። በፊት ኢትዮጵያ ያለን ያው ብዙ ነገሮቹ ኦርጋኒክ ናቸው፣ ናቹራሊ የሚበቅሉ ናቸውና ብዙ ትኩረት አንሰጥም እዛ አካባቢ የሚደረጉ ነገሮች። ግን ከአገር ስንወጣ ብዙዎቻችን በቃ ሁሉ ነገር ሰላም የምንቀምሰው የምናነሳው ነገር በሙሉ ውጪ በሚለው ማይንድ ስለሆነ ሁሉ ነገር በቃ መልካም ነገር ብቻ ከሀገራችን እንውጣ እንጂ የምንበላው ነገር ሁሉ ትክክል፣ የምንረግጠው ነገር ሁሉ ትክክል ነው ብለን ስለምናስብ ከሀገራችን በወጣን ጊዜ ምግቡን ድሮ ቤት አምጥተን ከስክራች ፍሬሹን ገዝተን ሆል የሆነውን ኩክ አድርገን መብላት የነበረብንን በቃ አሁን ሰው ያዘጋጀውን በቃ ሬዲ ነው ለምን ውጭ ሀገር ነው ያለ ነው ብለን ነው የምናስበው እና በዛ ነው የተሰማራ ነው እና አብዛኞቻችን ብዙ ተስፋ ሆፕ ይዘን ከሀገር ወተን በውጭ ዓለም መተን ስንቶቻችንን አፋችንን ይዘን የቀረ ነው በብዙ በሽታ በአልጋ ላይ የወደቅን በዲፕሬሽን በስትረስ ውስጥ። ምክንያቱም ስራዬ ስለሆነ በጣም ያሳዝናል የሰው ህይወት በየቤቱ ያለው ማለት ነው እና ያ ያሰብነው ደስታ የጠበቅነው ሆፕ እንደጠበቅነው አይደለም። ለምንድነው? ጤና ስለጎደለ ነው። የብዙዎች ጤና እንዳልጠበቁት ስለሆነ ነው። ይሄንን የምለው ምንድነው? ብዙዎች ገንዘብ ሊኖራቸው ይችላል፣ ሀብታም ሆኖ ሚሊዮነር በቃ በሚሊዮን የሚቆጠሩ ገንዘቦች እጃቸው ላይ ሊኖር ይችላል። ግን ጤናን ሲገዛላቸው አላየንም። ብሮቻቸውን ቁጭ አድርገው ነው ያለፉት ብዙዎች ማለት ነው። ለምን? የሮጡት ጤናቸው ላይ ሳይሆን ጤናቸውን ኮምፕሊትሊ ቁጭ አድርገው ፕሮሰስ የተደረገ ምግብ ነው የሚበላው። ከዛ 24/7 2-3 ስራ እየተሰራ ሩጫው ገንዘብ ለማግኘት ብቻ ነው የሆነው። ጤናችንን ኮምፕሊትሊ ቁጭ አድርገን ሬድ ሜድ የሆኑ ምግቦች ላይ ነው ትኩረት ማድረግ የጀመርነው። ሪያሊቲው እንደዛ አይደለም። ገበያ ላይ ያለው ምግቦች ስንመለከታቸው ኮምፕሊትሊ ከሰው ዲኤንኤ ጋር የሚዛመቱ ወይም ደግሞ የሚግባቡ ምግቦች አይደሉም። ከብቶችን አምጥተን ስጋ ብሉ ብንላቸው አይበሉም። አንበሳ ሳር ብላ ብንለው አይበላም። ግን የሰው ልጅ ብቻ ነው ከራሱ ዲኤንኤ ጋር የማይገናኝ ምግብ የሚበላው እና እዚህ ሀገር ስንመጣ ከኛ ዲኤንኤ ጋር ውስጣችን ካሉ ኢንዛይሞች ጋር የማይገናኙ ምግቦች ላይ ነው የተጋፈጥ ነው ማለት ነው እና ቀደም እንዳልሽው ገበያ ላይ ያለው ምግብ በሙሉ በቃ ልክ እንደ ዲኮሬሽን ነው የሚመስለው። በጣም ዲኮር የተደረጉ ለአይን አይተን የማንጨርሳቸው በብዛታቸው አይነታቸው በጣም ብዙ የሆኑ ምግቦች ስቶር ውስጥ አሉ እና በሽታውም ደግሞ በእነዚህ እቃዎች ልክ ነው ስሙ የበሽታው አይነት ማለት ነው። በዱር ውስጥ ያሉ እንስሳቶች ጋር ስንመጣ እነዚህ በሽታዎች የሉ። ለምን? ለዲኤንኤያቸው ለራሳቸው የተገባ ምግብ ብቻ ነው የሚበሉት። ኤክስፓየር ዴት የሚባለው ይሄ ቢፎር የሚባለው ምን ማለት ነው? የትኞቹን ጥንቃቄ ሞር እናድርግ? ምን ማወቅ አለብን? እንደገና ስለ ባሩን ብትነግሪኝ። በጣም ጥሩ ጥያቄ ነው የጠየቅሽን ኬድዬ። ኮዶቹን አሉኝ እዚህ ጋር ይዣቸው የመጣሁት ኮዶቹን እናያለን አብረን ምን ማለት እንደሆኑ። ከዛ በፊት ግን ያው እነዚህ ኤክስፓየር ዴቶቹ አንደኛ ሪኳየርድ ይደረጋሉ። ነጋዴዎች ቀናቸው ኤክስፓየርድ የሚሆንበት ታይም ይታወቅ። አሁን ለምሳሌ ወተት ስንገዛ ዲው ዴቱ በዚህ ጊዜ ነው ብለው ይጽፉበታል እና ያ ዲው ዴት አልፎ ከገዛ ነው ስናመጣው ይበጣጠሳል። ያው ወደ መበጣጠስ በእርግጥ ፓስቸራይዝድ ተደርጓል። አሁን ለምሳሌ ኖርማል ወተትኛ አልበን ከከብቶች ዳይሬክትሊ የምናመጣው ሮ ሚልክ ውጪ ስናስቀምጠው ምናልባት ከሁለተኛው ቀን በኋላ ይረጋል። ከዚህ ሀገር የምንገዛው ወተት ግን አይረጋም። ለምን? በእሳት ውስጥ አልፎ ፓስቸራይዝድ ተደርጓል እና 10 ቀን 12ም ሳምንትም ምንም ሳይሆን ሊቆይ ይችላል። ግን እነሱ ያው ቀን ያስቀምጡበታል። ከ12 ቀንም ቢሆን ቢያልፍ የሆነ የመበጣጠስ ነገር ይኖረዋል። ስታፈው እሳት ሲነካው ነው። ግን እነሱ ያው ይጠየቃሉ። ከዚህ ቀን ቢያልፍ ሽታው ሊቀየር ይችላል። ለሰዎች እንግዲህ ድንገት የሆነ ችግር አያመጣም። ባይዘወይ ኢሚዲየትሊ ልክ እሱን ወተት እንደጠጣን የሆነ ሀፕን የሚያደርግ ነገር አይኖርም። ግን
slowly ለዛ ነው ብዙ ጊዜ ግድ የማይሰጣቸው immediately ችግር ስለማናይ ነው ሞልድ ከሰራ ኦር ደግሞ ወደ መበጣጠስ ደረጃ ደርሶ ከሆነ ብንጠጣው ሳናቀው ነው የሚያልፈው ግን በኋላ ለካንሰር ሊሆን ይችላል ለተለያዩ ችግሮች ሞልድ ከሆነ አለርጂ አሁን ወተት ጠጥቶ ሰዎች አለርጂ በጣም ብዙ ነው ያለው በተለይ እነዚህ ስፔሻል ኒድ ልጆች ከይሄን ነገር በደንብ ታይዋለሽ immediately reaction ስላላቸው ማለት ነው ወተት መጠጣት አይችሉም እና እንደዚህ አይነት የአለርጂ ሪአክሽኖች ይታዩባቸዋል ለምን ወተቱ ጊዜው ተጽፎበታል ግን ረጅም ቀንም 15 ቀንም ቢቆይ ምንም አይሆንም ስንጠጣው the same ነው ችግር የለውም ኩኪስ እነዚህ ወደ ደረቁ ድራይ ወደ ሆኑ ፕሮዳክቶች ደግሞ ስንመጣ ቀናቸው ኤክስፓየር ዴት ተጽፎበታል ግን ቴስታቸው እየተቀየረ ይመጣል አንድ ሳምንት ሲቀረው ብንጥለው ነው ጥሩ አንቺ ከግልሽ ራሱ የምታደርጊ ወይስ ልክ ኤክስፓየር ዴቱ ላይ ይበላሻል ማለት ነው ምን እናድርግ እኔ በራሴ የማደርገው አንደኛ ኤክስፓየር ዴት ማየት ጥሩ ነው እንደዋና የምንገዛቸው ነገሮች በሙሉ ከስክራች ቢጀመር የኔ አድቫይስ እኔ ማደርገው እንግዲህ ያው የራሴን ነው የምናገረው አብዛኛው ነገሮች ኦርጋኒክ እንዲሆኑ አደርጋለሁ ምግቡ በሙሉ ኦርጋኒክ እንዲሆን አደርጋለሁ ምገዛው ነገር በተለይ የተለያዩ ኬሚካሎች ወደ ውስጥ አብዞርብ በማድረግ የሚችሉ እንደ ፍሩት ምናምን 100% ኦርጋኒክ እንዲሆኑ አደርጋለሁ መጀመሪያ ከዛ ደግሞ ኤክስፓየር ዴቱን አያለው እና ቀደም ብዬ የተወሰነ ሳምንት እንደሚቀረው 4 ቀን 5 ቀን ቀደም ብሎ አምጥቼው በዛች የታይም ገደብ ውስጥ ማለቅ የሚችል መሆን አለበት በራሴ ጥንቃቄ አደርጋለሁ ኢትስ ኦኬ ርካሽ አንዳንድ ጊዜ ምን ያደርጉታል ያው ስለሚጠየቁ ኤክስፓየር ዴቱ 1-3 ቀን ሲቀረው ዲስካውንት ላይ ያወጡታል ዲስካውንት ላይ ሲወጣ ርካሽ ነው የሚሆነው በጣም በግማሽ ራሱ የሚያወርዱበት ታይም አለ እኛ ደግሞ ኤክስፓየርድ መሆኑ ቀኑን መድረሱን ሳይሆን የምናየው የፕራይስ ቅናሽ መደረጉን ነው የምናየው ስለዚህ ያንን እኛም እነሱ ባቀረቡት የዋጋ ቅናሽ ሳይሆን እኛ ጤናችን ላይ ነው ፎከስ ማድረግ ያለብን አምጥቸው ይሄ ምግብ ምን ያህል ቀን ነው የሚቆየው ቤት ውስጥ አይደለ አምጥተነው እነሱ 2 ቀን የቀረውና ገበያ ላይ እንዳይከስሩ በግማሽ ቀንሰው እየሸጡት ነው እኔ ደግሞ ቤት አምጥቸው ምን ያህል ነው ማቆየው በሳምንት ውስጥ ነው የሚያልቀው ወይስ በማግስቱ ጨርሰዋለሁ እና ያንን በደንብ ማገናዘብ መቻል አለብን አምጥተነው በዛሽ በርካሽ ዋጋ ምናልባት ከሳምንት እነሱ ካስቀመጡት ቀን ካለፈ ችግር አለ እነሱ ከተጠያቂነት እንትን ብለዋል አምልጠዋል ድንገት ሊመጣ የሚችል ነገር አለ ስሎሊ ሰውነታችን ውስጥ ቢውልድ የሚደረጉ በሽታዎች አሉና ይሄንን ነገር ለመጠንቀቅ እንደዚህ ቺፕ ፕራይስ ላይ የወጡ ነገሮችን ባንገዛ ብዬ እመክራለሁ በዚህ አጋጣሚና ኦልዌይስ ለራሳችን ጤና ነውና አንድ ሳምንት የቀረው ምን ጨርስበትን ይሄን ወተት ገዝተነው ወተቱ ምን ያህል ጊዜ ይቆያል ብለን ማሰብ መቻል አለብን በተለይ ልጆች የሚጠጡት ከሆነ ፎርሙላቸውን የሚጠጡትን ፎርሙላ ምን ያህል ጊዜ ነው የሚጠጡት እነዚህ ልጆችና ከዋጋ ጋር ባናወዳድረው በጣም አደገኛ ስለሆነ ማለት ነው ፕራይስ ላይ ፎከስ ባናደርግ ዳቦ እንገዛለን ብዙዎቻችን ለቁርስ ይሄ በተለይ ቶስት የሚደረጉ ዳቦዎች እንገዛለን እሱም ላይ ኤክስፓየር ዴት አለ እኛ በሀገራችን ዳቦና እንጀራ ኤክስፓየር ዴት አናቅም ምናቀው ሲሻገት ነው ሲሻገት ይሄ ነገር ሻግቷል በቃ ምናምን ብለን ወይ ደግሞ ትንሽ ነው ሻገተው ምናምን ነገር እያለን ስንጠቀም ነው አገራችን ወይ ደግሞ አረ ሻግቷል ጣዩ በቃ ምናምን እንደዛ ስንል ነው የኖር ነው እዚህ ሀገር ግን እንደምታውቂው ፍሪጅ ውስጥ ይገባል ከዛም አልፎ ፍሪዘር ውስጥ ለአመት ምናምን ለ3 ወር ይቀመጣል እሱስ እንዴት ነው ለጤናችን አንዳንድ ጊዜ ይሄ ምንድነው ችግሩ መሰለሽ አሁን የገበያ ላይ ያለው ዳቦ ፕሮሰስ ውስጥ ያለፈ ነው ማቆያ የሚባል ነገር አለው ማቆያ ስለሚጨመር ኢሚዲየትሊ ሸጋታውን አናይ ሞልድ አይበላውም ቅድም ያልኩት ማለት ነው ዳቦ አይተሹ ከሆነ ስቶር ላይ እንግዲህ ዳቦ ማለት እኛ የምናውቀው ዳቦ ማለት ነው እና ጋግረን ውጪ ካረግነው እኮ መሻገት ነበረበት መበላሸት ነበረበት ካልተበላሸ ረጅም ጊዜ ከቆየ we need to question how የሚለውን እንዴት ሊቆይ ቻለ እና ይሄ ኦልትራ ፕሮሰስ የሚደረጋል አይደለ ለኛ በቃ በጣም አደገኛ በሆነ መልኩ ፕሮሰስ ይደረጋሉ ከዛ ደግሞ ውስጣቸው የሚጨመረው ማቆያ ሞልዱ ምኑም እንዳይበላው ነው የሚሆነው
በቃ ምንም የኒውትሪሽን ቫልዩ እንዳይኖረው ነው። መጥቶ እኮ ኢሚዲየትሊ ላይ ጎዳን ይችላል፣ ገብቶ ምንም ጉዳት ላይ ያመጣ ይችላል፣ ግን there is no የኒውትሪሽን ቫልዩ እዛ ውስጥ ምንም የኒውትሪሽን ቫልዩ የለውም፣ በተለይ ገበያ ላይ የምንገዛው እና ከዛ በኋላ ግን አምጥተነው ደግሞ ለረጅም ጊዜ ተቀምጧል እና ውስጡ በብዙ ፕሮሰስ በተደረጉ ነገሮች ነው የተሞላው። ለምን ኢሚዲየትሊ ያንን ሰው ቢበላው ችግር ላይ እንዳይወድቅ እና ተጠያቂ እንዳይሆኑ ማለት ነው። እና ውስጡ የሚያስገቡት ነገር ነው እኛን የሚጎዳ። አሁን እዛ ጋር እንደሱ አይነት እንትኖች ማለት ነው። ዝም ብሎ ሻጋታ ነገር ቢሰራ ሞልድ ቢሰራ ሞልዱ ነው አደገኛ የሚሆነው ለካንሰር የሚያጋልጠን። ግን አሁን እዚህ ጋር አደገኛ ለኛ የሚሆነው ያ ዳቦ እንዳይበላሽ ረጅም ጊዜ ስለሚቆይ እንዳይጎዳን የሚጨምሩት ማቆያ ብለው የሚጨምሩት ነገር እሱ እኛን ይጎዳናል ማለት ነው። እንደዚህ አይነት ነገሮች ጉበትን ነው ቻሌንጅ የሚያደርጉት። የተለያየ ኬሚካል ሲገባ ዲቶክሲፋይ የሚያደርገው ጉበታችን ስለሆነ ወደ ጉበት ጋር መጥቶ ቻሌንጅ ያደርገዋል ማለት ነው። ይሄን እንደዚህ አይነት ችግሮች ደግሞ ቶሎ የሚታዩ አይደለም፣ ቶሎ ፋይንድ አውት አይደረጉም። ስሎውሊ ነው ሰው ጤናው ዲክላይን የሚያደርገው እና ቀኑ ካለፈ አንድ ዳቦ ተጋግሮ ረጅም ጊዜ እዛ ከቆየ ለገበያ ከቀረበ እኛንን መጠንቀቅ፣ ገዢው ነው መጠንቀቅ ያለበት። እኔ የማውቀው ዳቦ ከ2 ከ3 ቀን ካለፈ ይሻግታል። እንዴት ብሎ ነው ይሄን ያህል ጊዜ የሚቆየው? እንጀራ ገዝተን አምጥተን ካልሻገተ እኛንን ማወቅ ያለብን። ገዝተነው ቤት ውስጥ ከቆየ ያ እንጀራ ልክ አይደለም፣ የገባበት ነገር አለ ማለት ነው፣ ለጤናችን አደገኛ የሆነ ነገር። እሱ ኢሚዲየትሊ አናየው። ኢሚዲየትሊ ጉበታችንን ነው ቻሌንጅ የሚያደርገው፣ ዲቶክሲፋይ ያደርጋል። ብዙ ስራ መስራት ሲጠበቅበት የገባውን ኬሚካል ለማስወገድ የሚያደርገው ዲቶክስ ለማድረግ የሚያደርገው ቻሌንጅ ከባድ ነው የሚሆንበት ለባዲ እና ሰው ግለሰቡ፣ ገዢው፣ ተጠቃሚው ሊጠነቀቅ ይገባል። ምግቦች ሳይበላሹ ከቀሩ ችግር አለ ማለት ነው። ብዙ ሩመሮች አሉ ታውቂያለሽ፣ በውጪ በምንኖር ሰዎች ማህበረሰብ መካከል እንጀራ በምንገዛ ሰዓት ከገዝተን ቤታችን በምናመጣ ሰዓት ውጪ ላይ ለረጅም ጊዜ ሲቀመጥ እንጀራው አይሻግትም። አገር ቤት 2-3 ቀን ሙቀት ካለ እንጀራው ይሻግታል የሚል አሁን ያነሳሽው ነገር ትልቅ ነገር ነው። ወደ ፍሩቱ እንመለሳለን፣ ወደ ኮዱ። ስለዚህ ያ አሁን አንቺ ያነሳሽው እንጀራ ውጪ ላይ የገዛነው እንጀራ ቁጭ አድርገነው የማይሻግት ከሆነ ምንም ጥርጥር የለውም ውስጡ ኬሚካል አለ እያልሽን ነው። ያ ምክንያቱም እንጀራ እኛ የምናውቀው እንጀራ ነው፣ ንጹህ ከሆነ ማለት ነው። ንጹህ ከሆነ ማንም ሰው ሊሸውደን አይችልም። ካልሻገተ ማለት ነው፣ ካልተበላሸ ኢቭን የሚበላሸው እኮ እነዚህ ሞልድ የሚባለው የሚሻግተው ሻጋታ ወይ ደግሞ ባክቴሪያ አልፈለገውም ማለት ነው። there is something እሱ የማይፈልገው ነገር፣ ለዛ ለሞልዱ አደገኛ የመሰለው ነገር የሸተተው ያልፈለገው እሱን ፑሽ ያደረገው ነገር የገፋው ነገር ለኛም አደገኛ ነው ማለት ነው። አለመሻገቱ አይደለም የኛ ፖይንት። ያ ምግብ ሰውነት ውስጥ ገብቶ የሚያመጣው ችግር ነው። መሻገት አለበት። ገዝተነው እንጀራውን በ2 ቀን በ3 ቀን መብላት ከተረፈ ፍሪጅ ውስጥ አድርገን ነው እንዳይሻግት ማድረግ የምንችለው እንጂ ውጭ አስቀምጠነው ካልሻገተ ከቆየ መፈተን አለብን። በተለይ በተከታታይ እንጀራ የምትገዙ ሰዎች ስራዬ ብላችሁ ውጭ አስቀምጡት፣ እንጀራው አይሻግትም። ዳስ በቃ ትልቅ ምልክት ነው። ያ እንጀራ ካልተበላሸ ካልሻገተ ምልክት ካላየንበት ችግር አለው ማለት ነው። ማቆያ ያስገቡበታል። ያ ማቆያ ነው ለጤናችን አደገኛ የሚሆነው። ምን ያህል ይቆጣጠሯቸዋል? መቼም ዝም ብለው ስንሞት አያዩንም። ይሄንን ኃላፊነት ያለባቸው የሚለውን በዛው ጠቆም አድርገሽን ወደ ፍሩት ባሩ እንመለስ። ያን ያህል አሁን የአበሻ ስቶር ሄዶ እስቲ ማን ነው ቼክ አድርጎልን የሚያውቀው? ማንም። እኔ አንድ ጊዜ ስቶር ውስጥ ሄጄ ነበርና ጤፉ ላይ ኦርጋኒክ ተብሎ ተጽፎበታል። እንትኑ ላይ ዝም ብሎ ከረጢቱ ላይ ኦርጋኒክ ይላል። አንድ ነገር ኦርጋኒክ ካለ ደግሞ በዩኤስዲ አልፎ ነው ቼክ መደረግ ያለበት እና ያንን ሳይ እንዴ ፈለኩት፣ በጣም ደስ ብሎኝ ማለት ነው። ጤፍ ኦርጋኒክ የሚል መጣ ብዬ በጣም ሳየው የለም የዩኤስዲ። ይሄ ነገር እንዴት ሰርቲፋይ ሳይደረግ እንዴት ብላችሁ ጻፋችሁ ብዬ ጠየኳት። ከዛ ደነገጠች። ምን ማለት ነው ኦርጋኒክ ነው ምናምን አለችኝ። ከዛ በሚቀጥለው ቀን ደግሜ ስመጣ የለም። ሲሪየስሊ ፖሊሲ ይዤ እመጣለሁ ብዬ ነው የተመለስኩት ማለት ነው። ምክንያቱም ብዙ ሰው ሊያታሉ ስለሚችሉ የአበሻ ስቶር ነው ስቶሩ
እና ኦርጋኒክ ከሆነ USDA አፕሩቭ ያደረገው መሆን አለበት ግን ከረጢቱ ላይ ኦርጋኒክ ብሎ አጽፎበታል ዝም ብሎ ማለት ነው ማንም ሰው እንዲገዛው እና ቼክ የሚደረግ አይመስለኝም ቢደረግ እንደዚህ አይነት ነገሮች ካች ይደረጋል ከመንግስት ተመድቦ ቼክ መደረግ ነበረበት እኔ ይሄ ገጥሞኛል አንድ ጊዜና I don't think በየስቶሩ እየሄዱ ያለውን ነገር ቼክ ያደርጋሉ ብዬ አላስብም አሁን ለምሳሌ በሰፕሊመንት ስትመጪ ሰፕሊመንት ሬጉሌት አይደረግም አሜሪካን ውስጥ ማንም ሰው ተነስቶ ሰፕሊመንት መሸጥ ይችላል ማንም ሰው ያ ሰፕሊመንት አንቺ ያልሽው ነገር ውስጥ አለ ለምሳሌ ቫይታሚን ዲ 10000 IU ብለሽ ጽፈሽ ምናልባት 1000 ብቻ ቢኖረው ውስጡ ያን ሬጉሌት ማንም ያየለም መሸጥ ትችላለሽ ስለዚህ ይሄን ያህል ከሆነ ሌላው ማንም አያየው ማለት ነው ሬጉሌት አይደረግም ስንል ማለት ነው ምግብ ስንገዛ ብዙ ጊዜ በተለይ አሁን የታሸጉ ምግቦች ስንገዛ ወይም ሌሎች ነገሮችን ስንገዛ ከላይ ለምሳሌ ለጤናችሁ በጣም ቆንጆ ብለው የሚስብ አይነት የጤና ስዕል ምናምን እሱን እኔ እንደሰማሁት እንደፈለጉ ማድረግ ማርኬት ማድረግ ይችላሉ መዋሸት የማይችሉት የምናገኘው ኒውትሪሽን በባሯ ውስጥ ያለው ነው ይባላል ያው እዛ ላይ የሚጽፉትን እኮ አሁን ለምሳሌ ምግብን በተመለከተ ሬጉሌት ሊያደርጉላቸው ይችላል አሁን ለምሳሌ ኦርጋኒክ ከሆነ ግዴታ ኦርጋኒክ ከሆነ በጣም ሲሪየስ ናቸው ኦርጋኒክ ላይ ያለውን ኢንፎርሜሽን በደንብ አውቃለሁ አሁን ለምሳሌ አንድ ገበሬ በዚህ በኩል ያለው እርሻ አሁን ሁለት እርሻ አጠገብ ላጠገብ ቢኖር አጠገቡ ያለው ኦርጋኒክሊ የሚያበቅል ቢሆንና በዚህ ሳይድ ደግሞ የተለያዩ ኬሚካሎችን እየረጨ ፔስቲሳይድ የሆነ ኬሚካል ያለበት ሊያመርት ይችላል ብሎ ቢያስብ ኦርጋኒክ የሚያመርተው ሰውዬ ከዚህ አጠገብ መስራት አይችልም ለምን ፔስቲሳይዱ የሚረጨው ኬሚካል ወደዚህ በአየር ስለሚመጣ they don't recommend him አጠገቡ እዚህ ጋር መዝራት አይችልም ወይ ጥሎ መሄድ አለበት ወይ ደግሞ ኦርጋኒክ ነው ብሎ መሸጥ አይችልም እና ኢቭን አንቲባዮቲክ የተወጉ እንስሳቶችም የሚነግዱ ሰዎች አንቲባዮቲክ አንድ ጊዜ ታሞ በሬው ቢወጋ አንቲባዮቲክ ከተወጉት ጋር ነው አርጎ የሚሸጠው ኢቭን አንዴ ቢወጋ ማለት ነው ያን ያህል ኦርጋኒክ ነው ብሎ መሸጥ አይችልም አንዴ ከተወጋም እዛ ላይ ሲሪየስ እንደሆነ አውቃለሁ ከዛ ውጪ ያለው ግን የተለያዩ ለማስታወቂያ ብሎ የሚያደርጓቸው ምናልባት እሱ ሬጉሌት ላይ ይደረግ ይችላል ያስባሉ ለምን አንዳንዴ ምንም ማይገናኝ ነገር ስለምናገኝ ያለዛ ነው ሞር ኦርጋኒክ ወደሚለው ሰው ቢያዘነብል ብዬ ፑሽ ማድረገው ፍሩት ላይ የሚጻፉት ወይም አንዳንድ ለምሳሌ ስዊት ፖቴቶ ስንገዛ ወይ ራሱ ፖቴቶም ስንገዛ ድንች ስንገዛ ባር እናያለን ነምበር እናያለን እና ምን ማወቅ ይቻላል እነዚህ ሌብሎች ፐርፐዝሊ ነው ስካን ለማድረግ ሳይሆን ምን እንደሆነ የምናቀባቸው ነው ስካን ስናደርገው ምን እንደሆነ ለነሱ ይለይላቸዋል ግን እኛ ገበያ የምንወጣ ሰዎች አጋጣሚ አቮካዶ አለኝ እና ነምበሩ ምንድነው ላይክ 4 ነምበር ቁጥሩ ከፊት 4 እና 3 ሆኖ ከኋላ ደግሞ አሁን ምን አለ መሰለሽ 4-2-2-5 አሁን እሱን ሳይሆን የምናየው ከፊት ለፊት 4 እና 3 ሆኖ 3 ዲጂት ቁጥሮች ከኋላ ካሉበት ፔስቲሳይድ የሆነ ኬሚካል ተረጭቶበት የበቀለ ነው ማለት ነው ኬሚካል ያለበት ነው ማለት ነው ኬሚካል ስልሽ ተረጭቶበታል ኬሚካል ማለት ነው ቁጥሩ 3 እና 4 ከዛ 3 ዲጂት ከኋላ ከተከተለው ማለት ነው ያንን የምናቀበት ነው ቁጥሩ ደግሞ ከፊት ለፊት 8 ቁጥር ሆኖ ከኋላ ደግሞ 4 ቁጥሮች ከተከተሉት ማለት ነው ከሱ ጋር አምስተኛ ሆኖ ግን ከፊት ለፊት 8 ከቀደመ ጄኔቲክሊ ሞዲፋይ የተደረገ መሆኑን የምናቀበት ነው 9 ቁጥር ከፊት ካለ ነምበር 9 ሆኖ ከኋላ ደግሞ 4 ቁጥር ከተከተሉት ኦርጋኒክ መሆኑን የምናቀበት ነው ኦልዌይስ ከፊት ለፊት 9 ቁጥር ካያችሁ ኦርጋኒክ ናቸው በቃ ታውቃላችሁ ኦርጋኒክ እንደሆነ አንዳንዴ በሙሉ ከነባጉ ኦርጋኒክ የሚል እናገኛለን እንደገና ደግሞ እንደዚህ አንድ ፒክ አርጎ ለሚወስድ ሰው እንደዚህ ሌብሎቹ ተለጥፈው ታገኛላችሁና በዛ ማወቅ እንችላለን ሌብሎቹን ማለት ነው ጄኔቲክሊ ሞዲፋይ የተደረገ መሆኑን ምናቀበት ነምበር 8 ካገኛቸው እሱ ነው ማለት ነው ከጤና አንፃር ለምሳሌ ሞዲፋይ የተደረጉትን ስንገዛ ምንድነው የምናጣው ያ በጣም ብዙ የጤና ችግር ሊያመጣ ይችላል ያው በተለይ ምንድነው ጄኔቲክሊ ሞዲፋይ የተደረገ ማለት
በጣም ብዙ ኬሚካሎች ሲረጭበት መቋቋም የሚችል ማለት ነው። ብዙ ኬሚካል እንደፈለጉ ይረጩታል። በዙሪያቸው ያሉ ኤኒ ያንን ክራፕ የሚበሉ ያሉ ኤኒ ትላትሎች ሊሆን ይችላሉ። እነሱን ዲስትሮይ አድርጎ ያ ፕላንት ግን ይቆማል በዛ ውስጥ ማለት ነው። እሱን ተቋቁሞ መቀጠል ይችላል። ድራይ ሲሆን ዝናብ ባይኖር ድርቅ ቢመጣ መቋቋም ይችላል። መከራ መቋቋም እንዲችል ተደርጎ ነው የተሰራው እና ሞዲፋይ ሲያደርጉት ደግሞ በጣም ቴስቱ ሰው እንዲበላው ቴስት በጣም ጣፋጭ እንዲሆን አይታችሁ ከሆነ ፍሩቶች አሁን የድሮ ኦሪጂናል ቴስታቸው አይደለም፣ በጣም ስዊት ናቸው፣ በጣም ጣፋጭ ናቸው እና ይሄ ፍሩት በጣም ስዊት ስለሆነ ሞር ከግልኮስ አሁን ግልኮስ ለጤና ለስኳር አደገኛ ነው፣ ግን ወደ ደማችን ውስጥ ሲገባ ፍሩክቶስ እና ግልኮስ ነው የሚሆነው። ያ ፍሩክቶስ ሴሎች አያውቁትም። ቀጥታ ጉበት ላይ ሄዶ ወደ ፋት ተቀይሮ ነው ለሴሎች የሚደርሰው ፍሩክቶስ ሲሆን ማለት ነው። እና ይሄ አሁን ህፃናት ራሱ ፋቲ ሊቨር ዲዚዝ አሁን የጠጣ ሰው አልኮሆል የሚጠጡ ሰዎች ናቸው የሚታመሙት የነበረው። አሁን ግን ህፃናት ናቸው ነን አልኮሆሊክ ፋቲ ሊቨር ዲዚዝ ያለባቸው። እነዚህ ፍሩቶች ከመጠን በላይ ስዊት ናቸው ማለት ነው፣ በጣም ጣፋጭ ናቸው። አሁን ደግሞ አይታችሁ ከሆነ ብዙ ሰው አለርጂ አሁን ህፃናት በአለርጂ ማይታመም በቃ ሲቪር የሆነ አለርጂ ማለት ነው። ይሄ በደንብ ይታወቃል። ጄኔቲክሊ ሞዲፋይ የተደረጉ ምግቦች ለአለርጂ እንደሚያጋልጡ ይታወቃል። ካንሰሩ ያው አሁን በግልጽ እየተነገረ አይደለም እንጂ ካንሰርም በጣም ብዙ የበዛበት ታይም ነው እና ብዙዎቹ ምግቦች አሁን የሌለበት አሁን በተለይ ኮርን፣ በቆሎ፣ ሶይ 95% ጄኔቲክሊ ሞዲፋይ የተደረገ ነው። ኦርጋኒክ አታገኝም። በቆሎ በልቼ አላውቅም፣ ኮርን ምንድነው ሶያ በልቼ አላውቅም እንዳንል ደግሞ ኤኒ ላይ ቺፕስ ውስጥ የሶያ ኦይል አለ፣ ኮርን ኦይል አለ። ከኦይሉ ብቻ የሆነ ቦታ ላይ አታጡትም እና ግዴታ በቆሎ መብላት የለብንም እና ብዙ ነገር ውስጥ አለ እና ፍሩቶቹ ጣፋጭ መሆናቸው በጣም ለጤናችን አደገኛ ሆኗል። ፋቲ ሊቨር ዲዚዝ ያመጣል። ብዙ በሽታዎች ናቸው ያሉት አሁን በስም መቁጠር ማንችላቸው ማለት ነው። ወደ ስጋው እንምጣና እኛ በስጋ ነው ብዙ የምንታማው፣ ፍሩቱ ላይ እንደውም ብዙ አናተኩርም ብዬ ነው ማስበው። እንደሚታወቀው የኛ ማህበረሰብ በጣም ስጋ ተመጋቢ ነው። ያ ደግሞ ማወቅ ያስፈልጋል ብዬ አስባለሁና ስቶሮቻችን እንደውም አንድ ቪዲዮ እዚህ ጋር አሳይተናቸው ብንመለስ ደስ ይለኛል። Something like this, they would take, they dip it in blood, just dabble it a little bit. And we've simulated some blood here. Yeah. So just dabble it like that. And then as you can see, it looks a lot redder. That's what you would do. You would take the brown meat and turn it red. እዚህ ቪዲዮ ላይ አሁን እንደተመለከታችሁት በጣም ለማመን የሚከብድ አሜሪካና ካናዳ ይሄ ነገር ይደረጋል ተብሎ የማይታሰብ በጣም በተለይ አሁን ካናዳ ላይ በጣም ጥብቅ ቁጥጥር ነው። ይህን ፕሮግራም ከማዘጋጀታችን በፊት አንዳንድ ጉዳዮችን ስመለከትም ነበረ። ካናዳ እንደውም ሞር ደግሞ ጥብቅ ነው ምግብ ሲመጣ፣ ግን እንዲህም ጥብቅ ነው። በተለይ ደግሞ አንዳንድ አትራፊ ትንንሽ የሆኑ ስቶሮች ስንገዛ መመልከት ያለብን አለ ብዬ የማስበው ነገር አለ። ትጠይቀዋለች እዚህ ቪዲዮ ላይ እንደሰማናት ስጋ ኤክስፓየርድ ሲያደርግ ምን ማድረግ እንደሚነገራቸው ለሰራተኞቹ ከለሩ እንዲቀይር ደም ውስጥ ነክረው እንደገና ያሽጉታል። መስማት ራሱ ይዘገንናል ለስጋ ተመጋቢ። በጣም የሚያሳዝነው ደግሞ ይሄው ስጋ ገዝተው የሚበሉ ሰዎች አሉ፣ ጥሬውን ከስቶር ውስጥ ማለት ነው። እና አንቺ እንደ ባለሙያ ምን እንመልከት ስጋ ስንገዛ ከስቶር ውስጥ? ሁለተኛ ደግሞ ስለ ስጋ ነውና የምናወራው፣ ሰፋ አድርገሽ እንድትነግሪን። ግራስ ፊድ የሚባል አለ፣ አንቲባዮቲክ አሁን ቅድም እንዳነሳሽው አይነት አለ። ምን ማለት ነው ግራስ ፊድ? እና እንደዚህ የተወጉ በሬዎችን ወይም ስጋዎችን ስንገዛ ምን ማለት ነው የሚለውን ከፋርም ብንገዛ ይመከራሉ ወይ? እሱስ የራሱ የሆነ ችግር አለው ወይስ የለውም? እስቲ ሰፋ አድርገሽ ንገሪኝ ስለ ስጋችን። በጣም አሪፍ ጥያቄ ነው። ሰው ሁሉ በቃ በዚህ ነገር ላይ ጥንቃቄ ቢያደርግ። ለዛ ነው ያው አሁን ያልሻቸው የስጋ አይነቶች ለጤና በጣም አደገኛ ናቸው። ለዛም ነው ስጋ አትብሉ የሚባለው ማለት ነው። እንደዚህ አይነቱ ስጋ በጣም አደገኛ ነው፣ ግን ጀነራሊ ስጋ መጥፎ ስለሆነ አይደለም። ስለ ስጋ ብቻ ጥቅም በሰፊው በቃ ሙሉ ቀን ስታወሪ ራሱ ማያልቅ ነው። ስጋን በተመለከተ ኳሊቲ ያለው ስጋ ከሆነ
አንድ ሰው የሆነ ምድረ በዳ ላይ ቢሄድ ምንም የሌለበት ምድረ በዳ ላይ ቢሄድና ስጋ ብቻ ቢኖረው እና ለረጅም ዓመት ቢኖር ምንም ሳይጎድልበት ምንም የኒውትሪሽን ዴፊሽንሲ ሳይኖር መኖር ይችላል። ምንም ሳይጎድልበት ማለት ነው። ስጋ ሁሉም አይነት ኤሴንሻል አሚኖ አሲድ የያዘ ነው። ሰዎች በሱ ብቻ ምንም ነገር ሳይጎድልባቸው መኖር ይችላሉ። አሁን ያለንበት ጊዜ ግን እንደምታዩ በጣም ያስፈራል። ስጋን በተመለከተ በተለይ በዚህ በአሜሪካ ከብቶች አንቲባዮቲክ የሚወስዱት ታመው ሳይሆን ከብቶቹ ከምግብ ጋር ኦልዌይስ በቃ ምግብ ሲበሉ ሁሉ ጊዜ አለው antibiotic. What we found, 2/3 had at least one superbug. Get sick from one of them, some antibiotics may not work. Worse news, recent studies show the number of some superbugs on chicken is on the rise. ከመቶ 80% እንስሳቶች ናቸው የሚጠቀሙት አንቲባዮቲክ 20% ነው ሰዎች የሚጠቀሙበት ማለት ነው። 80% ማለት እየታመሙ ሳይሆን ሁሉ ጊዜ ከሚበሉት ምግብ ጋር አንቲባዮቲክ ያለበት ተጨምሮ ይሰጣቸዋል። ለምንድነው ያንን አንቲባዮቲክ ከምግብ ጋር ሲበሉ ውስጣቸው ያለውን ባክቴሪያ ይገድለዋል ማለት ነው። ሲገድለው ብዙ ይበላሉ። ሲበሉም ደግሞ ጄኔቲክሊ ሞዲፋይ የተደረገ በቆሎ ነው የሚበሉት። ያ ቶሎ እንዲወፍሩ ቶሎ ለገበያ እንዲደርሱ ይረዳቸዋል። ምክንያቱም እነዚህ ባክቴሪያዎች ጤናማ የሆኑ ባክቴሪያዎች የምንበላው ምግብ በቃን ጠግበናል የሚለውን ሲግናል የሚሰጡልን ናቸው። ከተገደሉ ግን ከሌሉ ዲስትሮይ ከተደረጉ በአንቲባዮቲክ ረሃብ የሚባል ወይ ጥጋብ የሚባል አያውቁም። ዝም ብለው ይበላሉ ማለት ነው። በዛ ጊዜ ይደልባሉ። አይታችሁ ከሆነ ምን እንደሚያክሉ ከብቶቹና እንደዛ እንዲሆኑ ነው የሚሰጣቸው አንቲባዮቲክ። እነዚህ ከብቶችን ደግሞ ስንመገብ ተጠቃሚው አንቲባዮቲክ ባይወስድም እንኳን በተዘዋዋሪ መንገድ ከዚህ ከስጋው አንቲባዮቲክ ያገኘናል ማለት ነውና በቃ ታመን ተቸግረን ሆስፒታል ብንሄድ ይሄ አንቲባዮቲክ ስንበላው ስለነበረ አንዳንዴ ሬዚስት ሊያደርግ ይችላል ሰውነት ማለት ነው። በየአመቱ በጣም ብዙ ሰው ይሞታል በአንቲባዮቲክ ሬዚስት በማድረግ አንቲባዮቲክ መቀበል ያቃተው ሰውነት ማለት ነው። እንደዛ የሚሆንበት ምክንያት ኦሬዲ እየተጠቀመ ስለቆየ ያ ሰው ተወግቶ አይደለም፣ ግን ይሄ ፕሮሰስ የተደረገው አንቲባዮቲክ የተወጉ እንስሳቶችን ሆርሞን ያላቸው ምናምን ሲበላ ስለቆየ ነው። እና ከብቶቹ ደግሞ የሚበሉትን ነው የሚመስሉት። የሚበሉት ጄኔቲክሊ ሞዲፋይ የተደረገ በቆሎ ነው፣ ጤናማ አይደለም። ስጋው ኢንስቴድ ኦፍ ኦሜጋ 3 ፋቲ አሲድ መሆን ሲጠበቅበት ኦሜጋ 6 ኢንፍላሜሽን የሚያመጣ በቆሎ ስለሆነ የሚበሉት ስጋው ላይ ኦሜጋ 6 ፋቲ አሲድ ሞር ይኖረዋል። ዊ ኒድ ኦሜጋ 3 ፋቲ አሲድ። ኦሜጋ 3 ፋቲ አሲድ ነው ለኛ አንቲ ኢንፍላማቶሪ የሚሆነው። ግን የሚበሉት በቆሎ ስለሚበዛ ሬሽዮ ኦሜጋ 6 ፋቲ አሲዱ ሃይ ሆኖ ይገኛል ማለት ነው። እና ይሄ ኢንፍላሜሽን ያመጣል። ብዙ ሰው ኢሚዩን ዲዚዝ እየታመመ ነው ያለው የምንበላው ስጋ ኳሊቲ ስለሌለው ማለት ነው። አሁን ደግሞ የምናየው ኢቭን ጊዜው አልፎበት ጦቅሮ ሲታይ ደግሞ ሌላ ብለድ ነገር እየተቀባ ምናምን ይሄ አሁን በጣም ዘግናኝ ነው። እና ብናደርጋቸው ወደ ገበያ ስንወጣ እንግዲህ አሁን ወደ ሶሉሽኑ ነው መምጣት ያለብን። ሪያሊቲውን ሰው ካወቀ ይሄ ነገር አለ ብለን ካወቀን ችግር እንዳለው ከገባን አትሊስት የራሳችንን ኮሚኒቲ ማትረፍ እንችላለን። በራሳችን ቋንቋ ተናግረን የራሳችንን ኮሚኒቲ ማትረፍ እንችላለን። እና ወደ ገበያ ስትወጡ የተለያዩ የስጋ አይነቶች አሉ። እኔ ሳምፕል እዚህ ጋር ያመጣሁት አለ። ስጋ በምትገዙ ጊዜ ከብቶቹ የበሉትን ማወቅ ይቻላል። አሁን ለምሳሌ ጥሩነቱ ምንድን ነው መሰላችሁ? አውቀን እንድንገዛ ነው እንጂ አለማወቅ ነው የሚያጠፋን እንጂ ሁሉ ነገር በግልጽ ተጽፏል። ከብቶቹ የበሉት ምን እንደሆነ፣ በቆሎም ከሆነ ኦርጋኒክ የሆነ በቆሎ ከበሉ ኦርጋኒክ ብሎ ይጻፍበታል ማለት ነው። እና ዝም ብሎ ምንም አይነት ሳር ይሁን ምናምን ሳይገልጹ ኦርጋኒክ ካሉ የበሉት ነገር በቆሎ ይሁን ኤኒቲንግ ኦርጋኒክ ነበረ ማለት ነው። ሳር ከሆነ የበሉት ደግሞ ተወልደው ሙሉውን እስከሚታረዱበት ድረስ ሳር ከበሉ ደግሞ ግራስ ፌድ ግራስ ፊኒሽ ይላል። ከብቶቹ ተወልደው እስከሚታረዱ ድረስ ሳር በልተው ሳር እስከመጨረሻ ከቆዩ ግራስ ፌድ ግራስ ፊኒሽ ይላል። እንደገና ደግሞ የተወሰነ ፓርት ድረስ ሳር በልተው ከዛ ደግሞ ሌላም ነገር በልተው ከሆነ ደግሞ ግራስ ፌድ ብቻ ነው የሚለው። ግራስ ፊኒሽ አይልም ማለት ነው። ግራስ ፊኒሽ ካለ እስከሚታረዱ ድረስ ሳር ብቻ ነው የበሉት ለማለት ነው። ደግሞ ዝም ብሎ ኦርጋኒክ ብቻ ተጽፎ ካያችሁ ደግሞ ምናልባት በቆሎም ይሁን ኤኒቲንግ የበሉት ነገር
ኦርጋኒክ ነበረ ማለት ነው። ስለዚህ በእንደዚህ አይነት ነገር ለይተው ይጽፋሉ እና ከዛ ውስጥ ይሄ የተፈጨ ስጋ እኔ ጋር አለ ኦርጋኒክም ነው ሳሩም ቢሆን ኦርጋኒክ ነው ከዛ ደግሞ እዚህ ጋር ግራስ ፊኒሽ ብለው ይጽፉበታል ማለት ነው። እንደገና ደግሞ እንደዚህ አይነት ስጋዎች አሉ እነዚህ የቬነሰን ሚት ዲሮቹ ምናምን በጣም አሪፍ ነው ምክንያቱም ሳር ብቻ ስለሚበሉ በጣም አሪፍ ነው። እነሱ ኦርጋኒክ አይደለም የሚለው ዋይልድ የሚል አለ ዋይልድ ያው የጫካ ስለሆኑ ዋይልድ ናቸው ዋይልድ ይላል። እንደዛ አይነት ነገሮችን ማየቱ በጣም ያዋጣል ብዬ ነው ማስበው። ኦርጋኒክ ከሆነ ቀኑ እንዳያልፍባቸው እነሱም ይጠነቀቃሉ ለሌላው ነው ግድ የሌላቸው እንጂ ኦርጋኒክ ለሚለው እኛ ብቻ አይደለን የምንገዛው ትልልቅ ቦታ ያሉ ሰዎችም ስለሚገዙት እዛ ላይ በጣም ሲሪየስ ናቸውና አትሊስት ኦርጋኒክ የሚለው ነገር ላይ ፎከስ ብናደርግ ጥሩ። ፕሮሰስ ፉድ ስንል ምን ማለት ነው? ምንድነው መጠንቀቅ ያለብን? ምንድነው ጉዳቱስ የሚለውን ከዛ ብንጀምር። በቃ ይሄንን ማወቅ በጣም መሰረታዊ ነው ብዬ ነው የማስበው። ምግብ በተለያየ ሁኔታ ፕሮሰስ ሊደረግ ይችላል። አሁን ለምሳሌ አንድ ምግብ አንድ ሙሉ የሆነ ምግብ አፕልን ብንጠቀም እዚህ አፕል ውስጥ ፋይበር አለ ስኳር አለ ውሃ አለ የተለያዩ ኢንዛይሞች አሉት እና በሙሉ በኒውትሪሽን ፓክድ ሆኖ ነው ይሄ ሆል ፉድ አይደለ ሆል ፉድ የምንለው አንድ ሙሉ ምግብ ነው። ሶ ይሄንን ዝም ብለን ዳይሬክትሊ ስንበላውና ጨምቀን ጁሱን ስናወጣው ያለው ፕሮሰስ ማለት ነው። አሁን ለምሳሌ አንድ ነጋዴ በእንደዚህ በጁስ መልኩ የሚሸጥልን ይሄን አፕል ለኛ አዝነው አይደለም ወደ ጁስ የሚቀይሩት ወደ ጁስ የሚቀይሩት ይሄ አፕል ዝም ብሎ ከተቀመጠ ይበላሻል እና ኪሳራ እንዳያመጣ በተቻለ መጠን ማድረግ የሚችሉትን ሁሉ አድርገው ለገበያ ያውሉታል ማለት ነውና ይሄን አፕል ዳይሬክትሊ በጥርሳችን እየገመጥን ስንበላ የፕሮሰሱ ሁኔታ ቀስ ብሎ ስሎሊ ነው የሚገባው ሰውነት ውስጥ። በጁስ መልኩ ስንጨምቀው ግን ኢሚዲየትሊ ብለድ ስትሪም ውስጥ ነው የሚገባው እና የኢንሱሊን ስፓይክ ይመጣል ማለት ነው። ቶሎ ብሎ ብለድ ስትሪም ውስጥ ይገባል ስኳራችን ከፍ ይላል። እንደገና ደግሞ እዚህ በጁስ መልኩ ስናደርገው በጣም ብዙ አፕል ምናልባት ሙሉ ባግ ነው የምንጨምቀው እና ከዛ ሙሉ ባግ ውስጥ ነው ስኳር የሚወጣው ማለት ነው። በዚህ በአፕል መልኩ ግን ምናልባት ብዙ በላም ቢባል ምናልባት 2 አፕል ብቻ ነው በልተን የምንጨርሰው እና ያም ስሎሊ ከፋይበር ጋር ነው የሚመጣው። ላይክ ኖርማሊ ሲፈጠር ያ እግዚአብሔር ሲፈጥረው ነገሮችን ፓክድ አድርጎ ነው የፈጠረው እና ስናኝከው ስሎሊ ነው ዳይጀስት ሆኖ ወደ ሰውነታችን ውስጥ ቀስ ብሎ ነው የሚገባው እና ዳይጀሽን የሚጀምረው ከአፋችን ነው። ምራቃችን ውስጥ ያለው ኢንዛይም ብሬክዳውን ያደርገዋል ከዛ ቀስ ብሎ ነው ስሎ ዳውን ነው የሚገባው። ግን በጁስ መልኩ ስናደርገው በጣም አደገኛ ነው። እንግዲህ ብለድ ሹገር ችግር ያለባችሁ ሰዎች ይሄንን ቴስት ማድረግ ትችላላችሁ። ዘ ሴም አፕል ጨምቃችሁትና ኖርማል እየገመጣችሁ ስትበሉት ያለው ሪአክሽን ኮምፕሊትሊ ይለያል። ስለዚህ ይሄ አንዱ ፕሮሰስ የተደረገ ምግብ ማለት ነው። ፕሮሰስ ሲደረግ አንድ ኒውትሪሽን እናጣለን አይደለም። ይሄንን ለመጭመቅ ወደዚህ ወደ ስኩዊዝ ለማድረግ ሲሉ ውስጥ ያለውን ፋይበር ያወጡታል፣ ኢንዛይሞች ይወጣሉ፣ ብዙ ነገሮች ይወገዱለታል ማለት ነው። አንድ ኒውትሪሽን እናጣለን ማለት ነው ፕሮሰስ ሲደረግ። ሌላው ከሰውነታችን ጋር ያለው ሪአክሽን ብለድ ውስጥ ሲገባ ያለው ስፓይክ የሚሆንበት ሁኔታ ለጤናችን አደገኛ መሆኑ። ሌላ ፕሮሰስ የተደረገ ምግብ አደገኝነቱ የሚገባበት ውስጡ የሚጨመርበት ለማቆያ እየተባለ አሁን አንድ ምግብ እንዳይበላሽ ለምሳሌ ቲማቲምን ብንጠቀም በሶስት መልኩ ተደርጎ ለረጅም ዓመት ሸልፍ ላይ እንዲቀመጥ የሚደረግበት ወይ ውስጡ ከኛ ዲኤንኤ ጋር ያልተገባ ማቆያ ተብሎ የሚጨመርበት ኮምፕሊትሊ ጤናችንን ወደ መጥፎ ደረጃ ሊያደርስ የሚችል ማቆያ ይገባበታል ማለት ነው እና ኦልዌይስ ምግባችንን ስንሰራ ከስክራች ብንጀምር ራሳችን ልክ ኔቸር እንደሰጠችን በተፈጥሮ እንዳገኘ ነው አድርገን ዳይሬክትሊ ራሳችን ብናበስለው ብንሰራው ብዬ እመክራለሁ። ምናልባት አሁን እስቲ በመዝጊያችን አንዳንድ አጫጭር ጥያቄዎችን ላንሳልሽና ይሄንን ግንዛቤ ከማግኘትሽ በፊት እንደማናችንም በግምት ነው እንግዲህ ለአይንሽ ደስ ያለውን ወይም ሰው ሲል ወይኔ ነገር በጣም ቆንጆ ነው ሲል የሰማነውን እየገዛን ነው የምንመገበው። ማናችንም ቼክ አድርገን ምናምን በጣም ጥቂት ሰው ሊያደርግ ይችላል። አንቺ ግን አሁን ግንዛቤ ካገኘሽ በኋላ ወይኔ ራሴን እየገደልኩት ነበር ለካ ብለሽ ደንግጠሽ የተውሻቸው ምግቦች አሉ?
እንደመጣው በጣም በቃ የሚገርም ነበረ። ኢቭን ጤናዬን ወደ ማጣት ደረጃ ያደረሰኝ ሁኔታ ነው የነበረው። እንደመጣው በቃ እንዳልኩሽ ቅድም መጀመሪያ ላይ ያነሳሁት እንትን ከራሴ ህይወት ተነስቼ ነው። በቃ አሜሪካ መጣው ጀስት ገንዘብ ለመስራት ነው። ከዛ ስመጣ ሲሪያል በወተት ተደርጎ ኢዚ ነው፣ ይጣፍጣል። በቃ ምግቤ እሱ ነው የነበረው እና በቃ ስትረስን መሸከም የማልችልበት ሆነ ማለት ነው። ኑሮ እየከበደ መጣ። ምግብ ሰውነት አያገኝም። ሲምፕል የሆኑ ነገሮች ሲሪያል በጣም ፕሮሰስ የተደረገ ኦልትራ ፕሮሰስ ነው እና እሱን ነው የምመገበው። ወተቱም ያው የምታውቂው ነው፣ ኦርጋኒክ የሚባል ነገር አላውቅም እና ያገኘሁትን ገዛለሁ። ሲምፕል ነው ስራ 24/7 በቃ ሩጫ ነው። ከዛ በቃ ትንሽ ነገር በቃ ያስለቅሰኛል። ምንም ኑሮ መሸከም አልቻልኩም እና በዛ ላይ ከትምህርት ቤት ስወጣ ከስራ ስወጣ ወደ ትምህርት ቤት ሄዳለሁ እና ኑሮ በጣም እየከበደ መጣ እና ግን የምማረው ሜዲካል ነገር ስለነበረ ሞር ኒውትሪሽን ምን ማለት ነው ኒውትሪሽን ዲቴል እየተማርኩኝ ስመጣ እየበላው አይደለም እየሞትኩኝ የነበርኩት እና ከዛ በኋላ ያ ብዙ ቻሌንጆች ቢኖርም ያለፍኩባቸው ሳቀው ኮምፕሊትሊ ራሴን እየገደልኩ ነበረ። በዛ በቀጥል ባይገባኝ አሁን እዚህ ጋር አልገኝም ባይዘወይ እና ምግብ በጣም መሰረታዊ እንደሆነ ነው የተረዳሁት። ከዛ በኋላ ግን እህቴ በጣም ጎበዝ ነበረች እና እኔ እንደዛ ሳደርግ ሞር ትነግረኛለች። ባይዘዌ ወደ ኒውትሪሽን የገባሁትም በእህቴ ምክንያት ነው። እሷ ቤት ውስጥ ይሄ ኦርጋኒክ የሚባለው ቀድማኝም ስለመጣች ኦርጋኒክ የሚባለው ምናምን ነገር ላይ በጣም ጎበዝ ናት እና ለራሴ ልክ ኑሮዬን ስጀምር ነው ስንፍናዬ እንጂ ከእሷ ጋር ሆኜ እያለሁ ብዙ ነገሮችን አይ ነበርና እንዲያውም እሷ የምትለው በቃ ዝም ብላ ነው ብዬ ይሄ ቀላል አይደል ልብ ወተቱ ላይ ገባሁኝ ማለት ነው እና እሷ ያለችኝ ግን ማይ ባክ ነበረ ማይንዴ ላይ እና ሲሪየስሊ ማየት ሲጀምር እሷ የምትለው ነገር ትክክል እንደሆነ ያው ቀጠልኩበት ማለት ነው እና ያ አንዱ ወተት ነበረ ቤስት ፍሬንድ በቃ ወተትና ሲሪያል ላይ የነበርኩት በጣም። ከዛ ውጪ አበሻ ስቶር ሄዳለሁ፣ እንጀራ ከዛ ገዛለሁ። ሌላ ምን ታምሜ ነበረ በህይወቴ እንደዚህ አይነት ድርቀት ይዞኛ አያውቅም እና ያ እንጀራው ከገዛውም ከዛ ሄጄ ነው የምገዛው። የእነሱን እንጀራ ነው ውጪ በቃ ሳምንት 2 ሳምንት ይቀመጣል እንጀራው ማለት ነው። ረጅም ሰዓት አይበላሽም። በቃ ሳምንት ውጪ እና በቃ ደግሞ አላስተውልም አይበላሽም ይላል ትዝም አይለኝም። ሽሮ ትሰሪያለሽ፣ ይዤ የመጣው ሽሮ አለ የተወሰነ ነገር ሰርተሽ እንጀራው በቃ የፈለገበት ሰዓት ነው የሚቆየው አይበላሽም። ድርቀት በህይወቴ እንደዛ አይነት ድርቀት ይዞኛ አያውቅም እና ያው ኮለን ክሊን ማድረጉንም ራሱ እህቴ ናት የነገረችኝ። ነግሬያት በቃ የተሰቃየው ባዝሩም መግባት በጣም ያስፈራኝ ነበረ። መሆነው ነገር ራሱ ግራ ገብቶኝ ማለት ነው እና እንጀራው እንደነበረ አስታውሳለሁ እንደዛ የሚያደርገኝ እና ኮለን ክሊን አድርጌ ምናምን ነው ከዛ በኋላ ደህና የሆንኩት። ኤኒዌይስ እሱም አንድ ማረሳው ነገር አለ። ሰው አሜሪካና ካናዳ ሲኖር ከቤቱ ሊያጣው የማይገባቸው ምግቦች የምትያቸው ጥሩ ነው እና ሁሌ ቢኖር ቢመገበው ብለሽ የምታስቢው? አንድ የረሳውብሽ ነገር አለ። ዋይልድ አላስካ ሳልመን ይሄን መናገር አለብን፣ ኳሊቲው እንዴት እንደሚለዩት። ቅድም ስነግራችሁ ያው ስጋውን ስትለዩት ላይክ ግራስ ፌድ መሆኑን ከብቶቹ ሳር መብላታቸውን ማረጋገጥ አለብን። ከዛ ደግሞ ኦርጋኒክ መሆኑን ማየት አለብን። አሳ ስትገዙ ደግሞ ብዙ ጊዜ ፋርምና ዋይልድ ነው የሚለው አሳ ስንገዛ። ብዙ ጊዜ ፋርም ሲል የገበሬ ስለሆነ አሪፍ ነው ጥሩ ነው ብለን ልናስብ እንችላለን። ወደ አሳ ስንመጣ ግን ፋርም አይደለም መሆን ያለበት። ፋርም ከሆነ ራሱ ገበሬው በቆሎ ሊያበላው ይችላል። ለዛ ነው የአሳ ስጋ ውስጥ ኦሜጋ 3 በጣም መገኘት ያለበት። በቆሎ ከበሉ ግን ኦሜጋ 6 ፋቲ አሲድ ነው የነሱ ውስጥም ያለውና ሜክ ሹር የምትገዙት አሳ ዋይልድ መሆኑን ከባህር መገኘቱን። ዋይልድ አላስካ ሳልመን፣ ዋይልድ ሰርዲን አሳዎቹ በጣም ትልልቅ ያልሆኑ ትንንሽ አሳዎች መሆን አለባቸው ስንበላ የሜርኩሪ መጠናቸው ዝቅተኛ እንዲሆን እና ገበሬ ያመረተው እንዳይሆን እርግጠኛ መሆን ይኖርብናል። አንድ ሰው በቃ ሙሉ ጤና ሊኖረው ይችላል ይሄን እንደዚህ አይነት አመጋገብ ቢኖረው ብዬ ሪከመንድ ላደርግ የምችለው የምግብ አይነቶች ነምበር 1 እነዚህ ምግቦች ከቤታችሁ ባይጠፉ ሁልጊዜ የእናንተ መሰረታዊ በቃ እንትናችሁ መስፈርታችሁ ቢሆን እቃ ሻፕ ስታረጉ ስለ ምግብ ስታስቡ ገዝታችሁ ብታስገቡት ኦልዌይስ ከቤታችሁ ባይጠፋ በገበታችሁ ላይ ባይጠፋ ብዬ የማስበው ሰውነት ሪኳየር የሚያደርጋቸው ማለት ነው። የሰው ልጅ እነዚህ ምግቦች ቢጎድሉት
ጤናው ሊጎድል ይችላል በትክክል እና ሰውነታችን ቢልዲንግ ብላክ ይፈልጋል ፕሮቲን ይፈልጋል ብሬናችን ፋት ይፈልጋል 60% ፋት ነው ካልን ካልበላ ነው ያ ፋት ከውጭ ካልገባ ኬት ይመጣል እና ፋት ጤናማ የሆኑ ፋቶች ያስፈልገናል ከዛ ደግሞ ፋይበር ጋታችን ውስጣችን ያሉ ባክቴሪያዎች የሚመገቡት ፋይበር ነው ስለዚህ ያንን ፋይበር ፕሮቫይድ ማድረግ ይኖርብናል ፋይበር ያስፈልገናል ስለዚህ እነዚህ ነገሮች ምንድናቸው አንደኛ ስጋ ቅድም ያልኩት ቢልዲንግ ብላክ ፕሮቲን ያስፈልገናል ስለዚህ ስጋ የበሬ ስጋ ግራስ ፌድ ግራስ ፊኒሽ የሆነ አሳ ዋይልድ አላስካ ሳልመን የዶሮ ስጋ ፍሪ ሬንጅ ከሆኑ ቺክኖች የተገኘ የዶሮ ስጋ እንቁላልም እንደዚህ ፍሪ ሬንጅ የሆነ የፕሮቲን ምንጭ ቢኖር ከዛ ደግሞ ፋይበሩ ግሪን ሊፊ ቬጅቴብሎች እነዚህ ቬጅቴብሎች ሊፋቸው ሞር ካርቦሃይድሬቱ በጣም ዝቅተኛ ነው ያ ካርብ ደግሞ ቢኖራቸውም 4% 5% ካርብ ቢኖረው ሙሉውን ፋይበር ነው ያ ፋይበር ለነዚህ ባክቴሪያዎች ምግብ ይሆናል ውስጡ ደግሞ የተለያዩ ሚኔራሎች ስላለው we need vegetable like starch ያልሆኑ green leafy vegetables ማለት ነው ሌላ ፋት እንግዲህ የተለያዩ ዘይቶች አሉ አሁን ብዙዎቻችን ስለ ኮሌስትሮል በሌላ ጊዜ ብናወራ በጣም ደስ ይለኛል ኮሌስትሮል ስለምንፈራ ኮሌስትሮልን ለመሸሽ የምንጠቀመው ዘይት በጣም አደገኛ ነው አሁን ለምሳሌ የኮርን ኦይል ኮርን ከበቆሎ ዘይት ስናየው አይገኝም አይደለ በጣም አስቸጋሪ ነው በቆሎ ዘይት ይኖራል ብላችሁ ለማሰብ ግን ከኮርን ቬጅቴብል ኦይል ተብሎ ይሰራል ያንን ኦይል ከበቆሎ ለማውጣት በጣም በብዙ ሂት በብዙ ፕሮሰስ ነው የሚያልፈውና ለጤናችን በጣም አደገኛ ነውና ሲድ ኦይልን ማስወገድ ስናየው ቅባት ሊገኘበት የሚችሉ እንትኖች መሆን አለባቸው ምግቦች መሆን አለባቸው ለምሳሌ ያንን ስል አቮካዶ ቅባት ይገኝበታል አይደለ በቀላሉ ብትጨምቁት አቮካዶስ ቅባት አለ ለኦሊቭ ኦይል ውስጥ አሁን ፍሬውን ስታዩት በቀላሉ በቀዝቃዛም ነገር ቢጨመቅ ዘይት ይወጣዋል ስለዚህ በቀላሉ ኦይል ሊገኝባቸው ከሚችሉት ተልባ ውስጥ ጥሩ ኦይል አለ የተለያዩ ጤናማ የሆኑ ሲዶች ውስጥ አለ ዘይት አይደለ ስለዚህ አቮካዶ ዘይት ጥሩ ነው ኮኮናት ኦይል ጥሩ ነው እቤ ጥሩ ነው ግራስ ፌድ ግራስ ፊኒሽ ከሆነ ኦሊቭ ኦይል ጥሩ ነው እነዚህን ኦይሎች የቅባት ምንጭ ማድረግ በቃ እነዚህ ነገሮች ቤት ውስጥ ካሉ በቂ ነው ብዬ አስባለሁ እንደ ዋና ማለት ነው ለረጅም ሰዓት በቆየት እንችላለን ቶፒኩ ምንም ይሄ አካባቢ ነካ ነው ማለት አይቻልም ለዛም ተመልካቾች በጣም ብዙ ጥያቄ እንደሚፈጥርባቸው ጥርጥር የለኝም በተለይ በዚህ በአሜሪካና በካናዳ የሚኖሩ ተመልካቾቻችን ጥያቄያችሁን ከስራ አስቀምጡልን አዜቢናን እንግዲህ ቤተኛ እናደርጋታለን ያለምንም ጥርጥር በጣም ጠቃሚ ነገር ያነሳነው ጊዜሽን ሰተሽ አብረሽን ስለቆየሽ በጣም ላመሰግንሽ ፈልጋለሁ ምናልባት ያላነሳነው ነገር ካለ መጨመር የምትፈልጊው ነገር ካለ ድሉን ልስጥሽ ለኔ ግን ጥያቄው በሚቀጥለው ይቆየ ቴንክ ዩ በጣም ጥሩ ጊዜ ነው የነበረ እንግዲህ ሁላችሁም ሩጫው እንዳለ ሆኖ ጤናችን ላይ ቅድሚያ ብንሰጠው ብዬ ሪከመንድ አደርጋለሁ ምክንያቱም ያሰብናቸውን ነገሮች ጥግ ለማድረስ ወይ ደግሞ ሩጫችን የነበረውን ኢንጆይ ለማድረግ ማለት ነው ለማናቀው ቀን ነው ምንሮጣው ብዙዎቻችን ገና ላልደረስንበትና ወደፊት እኖራለሁ ብለን ያሰብንበትን ቀን ለማየት ዛሬ ራሳችን ላይ መስራት አለብንና ይሄንን ማንነታችንን ካቆየን ነው ምናየው ነገንና ጤና ቅድሚያ ሊሰጠው የተገባ ነው ብዬ አስባለሁ ጤናችን ላይ እንስራ ቴንክ ዩ ኪዲዬ ስለጋበሽኝ አመሰግናለሁ በጣም ነው ምናመሰግነው ተመልካቾቻችን የአዜቢናን ዩቲዩብ በጣም ብዙ ጠቃሚ ነገሮችን ትሰራበታለች እንዲሁም አሁን በተነጋገርናቸው ሰፊ አድርጋ በምግቦቹ ባር ምንድነው እነዚህ ቁጥሮች የተለያዩ ነገሮችን የተለያዩ የሰራቻቸውን ቪዲዮዎችን ከስር ስለምተውላችሁ ገብታችሁ እዛ ላይ ይዋት ሰፖርት አድርጓት አንቺም ስለመጣሽ እጅግ በጣም አድርጌ አመሰግንሻለሁኝ በሌላ ዝግጅት እስከምንገናኝ ድረስ ቸር ቆዩ